ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ይሳቅ ሳይታሰብ ዱባይ ገብቶ ሰርፕራይዝ አድርጓቸዋል። እንደሚታወቀው በባለፈው ከና አብርሽ ጋር ሊመጡ ያሉ ብዙ የአብርሽ ጓደኞች ነበሩ ማለት ነው። ነገር ግን የብዙዎቹ ሲመጣ የግማሾቹ ደግሞ ሪሙቭ ተደርጎባቸው መሄድ አልቻሉም ነበረ። ከነዛ ውስጥ ደግሞ አንደኛው ይሳቅ ነበረ ማለት ነው። እና እንደውም ከጓደኞቹ በሙሉ ደግሞ ለመሄድ በጣም የጓጓ ልጅ ቢኖር ይሳቅ ነበር። ገና ሳይመጣ ይሄን ይዘን ብንሄድ አሪፍ ነው፣ እዛ ሄደን ፕሮግራሙ እንደዚህ ቢወጣ እንደዚህ ቢወርድ ምናምን እያለ ገና እዛው ሆኖ ፕሮግራሙን አሬንጅ እያደረገ የነበረው እሱ ነው ማለት በጣም ጓጉቷል። በቃ ላለ የሆነ ሱልፍ ያለ አይነት ሰው የለም፣ እንደዛ ጓጉቶልት ነበር ለፕሮግራሙ። እና ያንተ አልመጣም ብሎ ለመናገር ራሱ አይታችሁ እንደሆነ ጽጌና አብርሽ በጣም ነበር የተጨነቁት። ምክንያቱም ከመሄድ ካለው ጉጉት የተነሳ ያንተ ቪዛ አልመጣም ለማለት ቀጥሮት ነበር አይታችሁ ከሆነ። ከዛ እሱ እንዲመቼ ነው የምንሄደው፣ ይሄን አታደርጉትም ወይ ማዘሬን እቃ አዘጋጅ ብያታለሁ ምናምን እያለ ለምን ምናምን ሲሉት ራሱ እንዴ ይዘነው የምንሄደው ምናምን እያለ ነበር። በጣም ነበር ያሳዘነኝ ማለት የሆነ ጉጉት ብሎ ለመሄድ ሳይመጣ ሲቀር በጣም ብዙዎቻችን አዝነን ነበረ ማለት ነው። እና ገና ሳይመጣ ብዙ ሲያስብ ስለ ፕሮግራሙ ሲያስብ የነበረ ልጅ ነው። እና ያው በሰዓቱ ያንተ አልመጣም አንተ መሄዳችንም ለጊዜው፣ ነገር ግን አመልክተህ ሌላ ጊዜ መሄድ ትችላለህ ሲሉት ራሱ ፕራንክ ነው አይደለ? እኔ ደክሞኛል፣ አትቀልዱ፣ እኔ ፕራንክ አልፈልግም በዚህ ሰዓት እያለ ነበር። እና በፍጹም እውነት ነው ብሎ ማመን አልቻለም ነበረ ማለት ነው። እና እነሱ ግን ያው ሲምሉለት ምናምን ነው መጨረሻ ላይ ያወቀው ማለት እንደማይሄድ ሁለቱም ሲምሉለት፣ በቃ ይሄ ነገርማ እውነት ነው ብሎ ግን በጣም እየደበረው ምንም ማድረግ አልቻለም። እና በመቅረቱ በጣም ሁላችንም ያዘን የነበረው ነገር ግን ትናንትና እንዳያቸው ከሆነ ደግሞ ፕሮሰሱ ያው ድጋሜ ተቀብሎት ከዛ ኤርፖርትም ሲመጣ ሳይነግራቸው ቢኒ ተቀበለው። ከዛ ደግሞ ከማርክ ጋር ተገናኙ ማለት ነው። ማርክ ደግሞ ያው ቤታቸውን ያውቀዋል፣ የያዙትን ቦታ ስለሚያውቀው ቀጥ ብለው ቤቱን አሳየው ማለት ነው። እና በር ሲንኳኳ ራሱ አይታችሁ እንደሆነ ሜሪ እሺ ማርክ ጠብቀኝ ያለች ነበር ለመክፈት በሩን። እና ያው ማርክ ነው ብሎ ነው የሚያስቡት። ምክንያቱም ያው ሰው ሀገር ላይ ስትሆኑ ማን እንደሚመጣ ታውቁታላችሁ። ያው ማርክ ነው ያላቸው ሌላ የሚመጣ አዲስ ሰው እና በእርግጠኝነት ማርክ ነው ብሎ ነበር ያሰቡት። እና ማርክ እሺ ጠብቀኝ እያለች ልክ በሩን ከፈት ስታደርገው እንዴት እንደሆነች አይታቸዋል አይደለ? ሜሮን አላምን ብላት እንዴ በጣም እንደተገረመችውን በቃ የምትይዘውን ያሳጣት። ምክንያቱም የሆነ የማትጠብቁት የለም ይመጣል ብላችሁ መምጣት ብቻ አይደለም። አንደኛ የሚያስቡት ቢመጣ ኖሮ ይደውልልን ነበረ፣ ቢመጣ ኖሮ ቢያንስ ኤርፖርት የሚቀበለኝ ሰው ፈልጋለሁ ምናምን ብሎ የሚያማክራቸውን የመሰላቸው ከመጣ ይቀር ማለት ነውና እንደዚህ ሰተት ብሎ አሉበት ቦታ ድረስ ይመጣል ብሎ በፍጹም አላሰቡም ነበርና ለዛ ነው ድንግጥ ያለችው። እንትራም ዳኒም ሲለው ነበረ ቆይ እኛ ሄደን ነው አንተ መጥተን ነው እንዴት ነው በዚህ ሰዓት ልንገናኝ ይቻል ነው እያለ በጣም ማመን አቅቷቸው ነበር ማለት ነው። ጓደኝነት ግን እንደዚህ ሲሆን ደስ ይላል። አስባችሁታል? ይሆናል ለጓደኛችሁ ደስታ ስትሉ የምትከፍሉት መስዋዕትነት ጥሩ ነው። ሰው ጓደኛ ይወጣለታል፣ ግን እንዴት ነው እውነት ደስ ይላል። ጓደኝነት ለዚህ አሪፍ ነው ማለት ነው። ማለት የጓደኛ ዋናው ትርጉም እኮ ይሄን አይደለ? በደስታችሁ፣ በሀዘናችሁ፣ በችግራችሁ፣ በሁሉ ነገር ከጎናችሁ የሚቆም ሰው ማለት ትክክለኛ ጓደኛ ነው ማለት ነው። እና እሱም ያልነገራቸው ሰርፕራይዝ፣ ብዙ ጊዜ ሰውን ሰርፕራይዝ አድርጌ አላቅም፣ ባደርግም ደግሞ ተሳክቶልኛ አያቅም፣ የዛሬው ግን ይሳካልኛል ብዬ አስባለሁ እያለ ነበረ። በጣም ደክሞታል ከመንገድ ስለገባ። ነገር ግን እዚህ ድረስ መጥቶ እነሱን ፕራንክ ማድረግ ስላለበት ብቻ ነው በግድ አሉበት ድረስ ሄዶ ሳያርፍ ሰርፕራይዝ ያደረጋቸው። ደግሞ
ተሳክቶለታል። በጣም ነው ደስ ያላቸው ማለት ነው። ማመን አቃታቸው ማለት ነው። ግን ያው በነገራችን ላይ ፕሮግራሙ ገና ነው። ትናንትና ያያችሁት ፎቶ ምናምን ያቬሎ ምናምን እሱ የመስክ ፎቶ ነው ማለት ነው። እና ትክክለኛ ፕሮግራሙ ገና ነው። ዛሬ እሁድ ይመስለኛል ማታ እና የትናንትናው የመስክ ፎቶ ነው። ሩታ እንግዲህ በጣም ነበረ ያማረባት፣ ግን በአንድ ልብስ አለባበሷ በጣም ሲተቿት ነበረ። ቲክቶኩን በሙሉ እየተነጋገሩባት ነበረ። አይታችሁት እንደሆነ ብዙ ልብስ ነው የለበሰችው፣ በጣም ብዙ ልብስ። ግን የሆነ ጥቁር ልብስ ከፊት ለፊት ቅዱ በጣም ክፍት የሆነ ከዛ ደግሞ ያለ ጡት ማስያዣ የተለበሰ የሆነ የራት ቀሚስ የሚመስል አይነት ልብስ ነበረ። በሱ በጣም መነጋገሪያ ሆኗል። እንደዚህ መልበስ አልነበረባትም የሚሉ በጣም ብዙዎች አሉ። እኔም ትንሽ ባይሆን ብያለሁ። ምክንያቱም እንዳየታችሁት እንደሆነ በቀጥታ ምንም ማያሳዣም የለውም ምንም የለው። እንደዚህ አይነት ልብስ እኮ መልበስ ከፈለገች ቢያንስ አሉ ሸፋፊ የሆኑ ጡት ማስያዣዎች እንደ ፕላስቲክ ሆነው እንደዚህ ስብስብ አድርገው የሚይዙ አሉ። አረቦች አይታችሁ እኮ ነው የሚለብሷቸው አሉ። ግን ለምን እንደዛ እንዳለበሰች ራሱ አላውቅም። አለ የግድ ጨርቁ ምናምን እንኳን ባትጠቀም አሉ እንጂ እንደዚህ ባዶ ምንም ለስሙ እዚህ ጋር ተለበሰ እንጂ ፊት ለፊቱ በጣም ክፍት ነበርና እሱ ትንሽ አስደብሮኛል። እኔም ልብሷ አዛጋ ብቻ እንጂ ሌላው በጣም ያበደ ነው። በጣም አሪፍ ነበረ እና ጫካው ደግሞ በጣም የገረመኝ ነገር እንጦጦ ፓርክ ነው የሚመስለው። ማለት ዱባይን ስታስቡት በቃ ሰማይ ጠቀስ ፎቅ የሆነ መብራት ያለው ምናምን በቃ የሆነ ግርግር ያለው ነው የምታስቡት። እና ይሄ ደግሞ በጣም ኢትዮጵያን የመሰለ ቦታ እኔ ለዚህ ለመስከማ ይሄ ኢትዮጵያ ውስጥ አለ ማለታቸው አይቀርም። ምክንያቱም ለኛ አዲስ አይደለም ማለት አሁን ብዙ ጊዜ ዱባይ የሄደ ሰው ብለው የሚያስቡት በጣም የሆነ አዳራሽ ሌላ አይነት አዳራሽ ሰማይ ጠቀስ ፎቅ ምናምን እንደዛ ብሎ ነው የሚያስቡት። እና እነሱ ደግሞ በተቃራኒው ነው ያሳዩን። በጣም ደስ የሚል የተፈጥሯዊ ቦታ ነው። የሆነ ጫካ ምናምን የበዛበት ቦታ ነውና ብቻ ግን ደስ ይላል። በጣም ነው ደስ የሚለው። እኔ ግን የሩታ ውበት በሜካፕ ጠፍቶብኛል ነው የምለው። እውነት ያለ ሜካፕ በጣም ነው የምታምረው። ሜካፑ የሆነ ፊቷን ቀንሶታል። አሁን አንዳንድ ሰው ሜካፕ እንትን የሚልበት አለ የሚደምቅበት የሚያጎላው። ግን እኔ ሩታን ሳያት መልኳን ነው የቀነሰብኝ ብዬ ነው የማስበው። አላቅም የእናንተ አስተያየት እንዴት እንደሆነ አላቅም። እውነት ቀይሯታል። መቀየር ስላችሁ የነበራትን ነገር ቀንሶባታል። ለእኔ እንደዛ ነው የተሰማኝ። እና ያለ ሜካፕ በጣም ታምር ነበረ። ወይም ደግሞ ትንሽ ሜካፕ ብቻ ቢጠቀሙ አሪፍ ነበረ ማለት እና በስቶባታል። በስቶ ይሁን ፊቷ ለሜካፕ ማይሆን በነገራችን ላይ ለሁሉም ሰው ሜካፕ አይስማማም ታውቃላችሁ። አንዳንድ በጣም ቆንጆ ሆኖ ራሱ እኔ ሜካፕ ስቀባ አያምርብኝም የሚሉ ልጆች አሉ። እና ሩታ ከነዛ ውስጥ ልትሆን ትችላለች። ሀብርሽም ወዶታል። በጣም ተቀይራብኛለች ግን አምሮባታል ብሏል። እኔ ግን አያስጠላባትም። ግን ሩታ ሳትሆን ሌላ ሰው ነው ያደረጋት። ውበቷን ቀንሶታል። ስለዚህ ሜካፕ አትቀቢ። ከተቀባሽ ምናልባት ማስከራ፣ ከዛ ደግሞ ሊፕስቲክ፣ ቻፕስቲክ እና በቃ እንጂ ዱቄቱ ምናምን አፍንጫሽን ራሱ ጥፍት ነው ያደረገው። ከዛ ደግሞ በቃ ፊትሽን በቃ ክስት ያለ ሴትዮዋ እውነት ፊቷን ይዩት። ጉንጯ ምናምን በጣም ነው ክስት ያደረጋት ሜካፑ ማለት ነውና እንደዛ ባትጠቀም አሪፍ ነው። ሌላው በጣም ያበደ ነው። ቬሎቹ ራሱ የፎቶ ስታይላቸው ምናምን ነገር በእርግጥ ያው ፎቶ አንሺዎች ናቸው ትዕዛዝ የሚሰጧቸው ምናምን ነገር ግን ቢሆንም በጣም ደስ የሚሉ ነበሩ ማለት ነው። አምሮባቸዋል በጣም እና እንዳልኳችሁ ይሄ ብቻ ነው፣ ሌላ ምንም እንከን የለባቸውም ማለት ነው። በጣም ነው ያማረባቸው። እና ይሳቅ ፕሮግራሙ ካለቀ በኋላ ለምን ሄደ የምትሉ ካላችሁ ፕሮግራሙ ገና ነው። የትናንትናው የወጣው ፎቶና ቪዲዮ የመስክ የፎቶ ፕሮግራም እንጂ
ገና እሁድ ዛሬ ነው ማለት ነው ዋና ፕሮግራማቸው። ለዛ ደግሞ ለመሰላቸው ትናንትና ለምን አጃቢዎቹ ሴት አሉ እነ ጽጌ ሴት አሉ ምናምን ስትሉም ኮሜንት ላይ አይቻለሁ። እንዳልኳችሁ ነው ይሄ የፎቶ ፕሮግራም ነው እንጂ ዋና ፕሮግራምም አይደለም። እና ሚሳቅም አላለፈውም ገና ዛሬ ነው ዋናው ፕሮግራም የሚሆነው ማለት ነው። እንግዲህ ደግሞ በተቃራኒ ሊያሾ ደግሞ ስለ አረብ ሀገር ሴቶች ስትናገር ነበረ። በጣም ተናዳባችኋለች። ለሁላችሁም አይደለም ለእነሱ ብር ለማዋጣት ግሩፕ ከፍታችሁ በሱ ስታለቅሱ ስትጨቀጨቁ እርስ በርሳቸው ስትጣሉ ስለነበራችሁ ማለት ነው። ሁለት ተከፍሏል። ሌሎቹ የእነሱ ደጋፊዎች ናቸው ብር እያዋጡ ለነበረ። አብርሽን በባለፈው እኔ ጋር የምትመጡት ምንም አይነት ክፍያ የለም በነፃ ነው መግቢያ ብሎ ነበረ። እነሱ ግን ግሩፕ ከፍተው ለአንገት ወርቅ እንደገና ደግሞ ብዙ ነገር ሲሉ ነበር። ቀለበቱንም እኛ ነን የምንገዛው ሲሉ ነበር። እና ይሄ ሊያሾ ጋር ደርሶ ሊያሾ አይታችኋት እንደሆነ ቪዲዮ ሰርታለች። በጣም በቃ እናንተ ምክርም አይገባችሁም ስለዚህ የግድ ምናምን ብላ በጣም በቁጣ ስትናገር ነበረ። እኔ የእሷ ማለት ብዙ ጊዜ ትክክል ናት ብዬ ነው የማስበው ሊያ ማለት ነው። ምክንያቱም አንዳንዴ መስማት አለብን። በእርግጥ ማንም ምንም አያገባውም። አሁን እኔ ስለ እኔ ብር ራሴ ፈግቼ ስላመጣሁት ብር ከፈለኩ ልጣለው ከፈለኩ ላቃጥለው ማንም አያገባውም። ዝም ብላችሁ እንደው ምን አገባት ብላችሁ ካሰባችሁ ግን አንዳንዴ ደግሞ ቆም ብላችሁ ይሄ ነገር እውነቷን ነው እንዴ ምናምን ብሎ ቆም ማሰብ ማንንም አልገደለም። ገብቶቻል አይደለ? እንዳልኳችሁ ነው። ማንም ምንም አያገባውም። እናንተ በሰራችሁት እናንተ በፈጋችሁት ይሄ ገንዘብ እናንተ ነው። ምንም ማድረግ መጣልም መብት አላችሁ። ግን አንድ ሰው የሚመክራችሁ በነገራችን ላይ የሚወዳችሁ ሰው ነው የሚመክራችሁ። እውነቴን ነው የምላችሁ። የማይወዳችሁ ሰውማ ማለት ነው ምን አገባችሁ ማለት ምን አገባው እናንተ ብትለወጡ ባትለወጡ ብትጎዱ ባትጎዱ እንደውም መጎዳታችሁ ነው የሚፈልገው። እንደውም ብራችሁን ለማይረባ ነገር ጨርሳችሁ ስትቸገሩ ማየት ነው የሚወደው የማይወዳችሁ ሰው። ግን የሚመክራችሁን ሰው ማርያምን ነው የምላችሁ አትጥሉ። የምር ያ ሰው ነው የሚያስብላችሁ። አልኳችሁ ምን አገባኝ ብሎ ሰው ማለፍ ይችላል። እና አንዳንዴ የሚመክራችሁን ሰው ጥምድ አድርጋችሁ አትያዙ። በቃ አትጥሉ። ደግሞ በተቃራኒው ቀንቶ ነው ምናምን አትበሉ። ማንም በማንም አይቀናም። ያን ብር ለነሱ አትስጪ ለኔ ስጪ ያለ ሰው አይደለም። አሁን ሊያ ያንን ብር ለሱ አትስጪ ለኔ ስጡኝ እያለች አይደለም። ብራችሁን ያዙ ነውና ይሄ ምክር ደግሞ የሚጠቅማችሁ ለራሳችሁ ነውና አንዳንዴ የሚመክረንን ሰው ብንሰማ አሪፍ ነው ማለት ሁሉም ሰው ምክር ስሙ እያልኩኝ አይደለም። አንዳንድ መጥፎ ምክር አለ። ግን ይሄ የሰው ልጅ ናቸው አይደለ? ቆም ብላችሁ አገናዝባችሁ ይሄ ነገር እውነቷን ነው እንዴ ምናምን የሚለውን ነገር ብታስቡ አሪፍ ነው። ምክንያቱም የሆነ ካለፈው እኔ በጣም እናላቸዋለሁ። ከሰው ባህሪ ትንሽ የሚያናድደኝ ነገር ምን መሰላችሁ? የሆነ ስትመክሩት የሆነ ሰው ስትመክሩት ስትዘክሩት ዝም ይልና ሰምቶ እንዳልሰማ ያልፍና ልክ ያ ነገር ሆኖ ሲያገኘው እንደዚህ ብያል ነበር ስትሉት እኔ እኮ አልመሰለኝም ነበር እንደዚህ እኮ አልመሰለኝም ነበር ይላል ማለት ነውና ግን ይሄ መፍትሄ አይሆንም ማለት አሁን ምሳሌ መንገድ ስትጀምሩ የት እንደምትደርሱ እኮ ታውቁታላችሁ። ከቤት ተነስታችሁ ስትሄዱ የት እንደምትሄዱ መቼ እንደምትመለሱ ምናምን እንደምታስቡ ሁላ የሆነ ምንም አይነት ነገር ስታደርጉ ቆም ብላችሁ ማሰቡ አይከፋም። ለራሳችሁ ትጠቀሙበታላችሁ ማለት ነው። ስለዚህ የሚመክረንን ሰው መጥላት የለብንም። እንዳልኳችሁ ነው የሚወደን ሰው ነው የሚመክረን። የማይወደን ሰው ስለኛ ምንም ነገር አይገደውም። ምንም ብንከስር ውድቀታችንን የሚፈልግ ማጣታችንን የሚፈልግ ሰው ስንሳሳት እያየ ዝም ነው የሚለን ማለት ነው። ስለዚህ የሚመክረን ሰው መጥላት የለብንም። ለኛ ብሎ ነው የኛን መሻሻል ስለሚፈልግ ነው። ገብታችኋል አይደለ? ሁሉንም መካሪ ስሙ እያልኩኝ አይደለም። አንዳንድ ሰው መካሪ ብሎ መስሎ ብዙ መጥፎ ነገር የሚሞላን አለ። ግን አንዳንዴ ደግሞ ያው ሰውነንና ቆመን ስለዚህ ብራችሁን ያዙ ያላግባብ አታጥፉ ተብለን የተመከር ነው። ይሄ ምክር ደግሞ የክፋት ሊሆን አይችልም። ስለዚህ ሰውነንና ቆመን ልናገናዝብ ያስፈልጋል ማለት ነው። ጓደኞቼ ስላዳመጣችሁኝ አመሰግናለሁ። ሰላማችሁ ብዝት ይበልልኝ።